አቢጌል ለዳጣ ሁሉን ነገር ተከላከለችላት። አሁን ላይ አቢጌል ያላት ባህሪ፣ ያላት መልካምነትና ያላት ስነ ምግባር ቤተሰቡን በሙሉ ደስታ በደስታ አድርጎታል። የዳጣ ልደት ሲከበርላት ዳጣ በድንጋጤ ምንድን ነው ልደቴን እንዴት አወቃችሁ በማለት እንግዲህ ትጠይቃለች። ቤት እነሱም ሰላምን አልመጣይም ግን አቶ ደረጀና እነ ናታን እየጠቀሷት እሷ ግን ለወይዘሮ ማርታ ልደቴን ማን ነገራችሁ ብላ ስትላቸው በጣም ደነገጡ። አቶ ደረጀም እንግዲህ ያው በድንጋጤ ሌላ ነገር ነው ይሰጠኛል ብላ ስትጠብቅ የነበረችው ዳጣ እናቴን አገኛለሁ ብላ ነበረ ስትጠብቅ የነበረችው። ግን እንደዛ ሳይሆን አቶ ደረጀ ልደቷን በደማቁና ደስ በሚል መንገድ አክብሮላታል ማለት ነው። ዳጣም ደግሞ በጣም አለቀሰች። እኔ እኮ ልደቴን ያከበርኩበትን ቀን አላውቅም፣ ልደቴ መቼ እንደሆነም አላውቅም፣ ልደት ሲሉ ብቻ ሰማለሁ፣ ግን በጎዳና ስኖር አንድም ቀን ስለ ልደት አስቤም እንደዚህም አደርጋለሁኝ አሳልፋለሁ ብዬም አላውቅም በማለት ዳጣ እንግዲህ በጣም ትደነግጣለች። ናታንም አሁን ላይ ቤተሰብሽ አለ፣ እህቶች አሉ በማለት ያባብላታል። እንግዲህ ወይዘሮ ማርታም በድንጋጤ ቆይማ በዚህ ሰዓት እናትሽ በህይወት እያለች ያልተወለድሽበትን ቀን እንዴት አታውቂም? ፈልገሻት እናትሽን ታውቂያለሽ? በማለት ስጠይቃት አቶ ደረጀ ማርታ እንደዛ አይነት ነገር ለምንድን ነው አሁን የምትጠይቂው? ልጅቷ እኮ በእንትኗ ነው ልደቷ ነው፣ ስለዚህ በስነ ስርዓት ታክብር እያለ ሲመክራት ወይዘሮ ማርታም እንግዲህ መጠየቋን ተወች። ውሃም ኬክ ለእኔ ስጡኝ በማለት እንግዲህ ለእሷን ብትሰጥም የከሌን ፈንታ ለእኔ የአባዬን ፈንታ ለእኔ ስጡኝ በማለት እንግዲህ ከኬክ ከመውደዷ የተነሳ እንግዲህ ኬክ ጠገብኩ ያለችበት ቀን ዛሬ ሆኗል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ጉድ ክርስቲያን ወገኖች ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ እጅግ ከልብ አመሰግናለሁ። ውድ ሀገሬ ልጆች ዛሬ እንግዲህ በዳጣ ድራማ መጥቻለሁኝ። እንግዲህ በጣም ደክሞኛል። ያው የበዓል ስራ አረቦች በዓል አዙማ ይላሉ፣ እስተራሃ ይላሉ። በቃ የማይሄዱበት የለም። መናወዝ ነው እና ላይክ አድርጉ፣ ሸር አድርጉ። የሆነት እኔ እንደዚህ እንቅልፌን እያጣሁኝ ቪዲዮ እየሰራሁ ኧረ ተው ግን የእውነት ያ ረቢ አላህ የምር ላይክ ሸር አድርጉ፣ ሰብስክራይብ አድርጉ እና ውድ ቤተሰቦቼ እንግዲህ አቢጌል መጀመሪያ ላይ አርጁን አስደነግጣለሁኝ በማለት እንግዲህ አርጁንን ስማው ነበር ማለት ነው። አርጁም ደግሞ እንግዲህ ፌንት ወድቆ ይወድቃል ማለት ነው። አቢጌል ናታን እንዴት እንደዚህ ታደርጊያለሽ? የማይሆን ነገር የማይሰራ ስራ እንዴት ትሰራለሽ? በማለት እንግዲህ ይጮህባታል። ግን እላይ ፎቅ ሆና ደግሞ ዳጣ ስትስመው ነበረ። ናታንን አይታ ነበረ። ዳጣም በጣም ደነገጠች። ከዛ የምትናገረውም የምታወራውም ግራ ገባት። ግን እየተሯሯጡ ወደ አርጁን ሄዱ ማለት ነው። አርጁንም እንግዲህ እተኛበት እዛው እባክህ ተነስ ቢሉትም እንዲነቃ አልቻለም። አቢጌልም እኔ ምን ላድርገው እኔ አልወድህም ብየዋለሁኝ፣ ስንት ጊዜ ልንገረው፣ ደግሜ ደጋግሜ ነግሬዋለሁ ትላለች። ከዛም እንግዲህ በመቀጠል እንግዲህ ናታንን ስትስመው ዳጣ የታስብ ነበረ። እንደ ሳምሽው አውቃለሁኝ አይችሻለሁ ትላታለች። እኔ አውቄ ነው የሳምኩት አርጁን ለማናደር ትለዋለች። አውቀሽም ባይሆንም አጋጣሚውን ተጠቅመሽ ስትስሚው አይተችሻለሁ። ስለዚህ እኔ ናታንን አልፈልገውም፣ የራስሽ ማድረግ ትችላለሽ፣ ግን ተንከባከቢው አንቺም እንዳትጎጂ በማለት ነው ያንን ጥያቄ ትጠይቃታለች። አቢጌልም ደግሞ ቆይማ እኔ ላንቺ ብዙ ነገር አድርጌልሽ ብዙ ነገር ሁኜልሽ አክስቴን እስከ ማባረር ድረስ ደርሻለሽ፣ እንዴት አንድ ስህተት ብሰራ ይህንን ትናገርኛለሽ? በማለት እንግዲህ ዳጣን ትናገራታለች። ዳጣም ደግሞ ምንም አላልኩሽም እኮ እኔ
ስትሰሚው ስላየውሽ ነው እንደምወደው እያወቅሽ እንደዛ ማድረግሽ አግባብ አልነበረም። ስለዚህ እኔ ተወድሻለሁኝ አንቺ መውሰድ ትችያለሽ በማለት እንግዲህ ይነጋገራሉ ማለት ነው። እንደዛ ሆኖ እንግዲህ ናታን ሁለት ሴቶችን አጫረሰ ማለት ይቻላል። እንግዲህ አርጁንም ውሃን በመድፋት ምንም ቢሉትም መጨረሻ ላይ ሲነቃ ያየውን ነገር ማመን አቃተው። እኔ እንደማፈቅርሽ እያወቅሽ እንደምወድሽ እያወቅሽ በእኔ ላይ እንዴት እንደዚህ ታደርጊያለሽ? ለምን መጀመሪያ እኔ ሳልወድሽ በፊት አትነግሪኝም ነበር? በማለት እንግዲህ እሷም ጋር ግብ ግብ ይፈጠራል። አቶ ደረጃ ይሄንን ልጅ እዚህ ግቢ እንዳላየው ብዬ አልነበር እንዴ ይላል። አባዬ እባክህ ራሱን ስቶ ወድቆ ነው በማለት እንግዲህ ናታን ያስረዳዋል። እና እንግዲህ ያው እነ ውሃም እንደዚሁም ደግሞ እነ እየሳቁ የዳጣ ልደት እንደሆነ ሲያውቁ ኬክ እንደሚበሉ ሲሰማቸው በደስታ በሳቅ ፍንጥቅ ብለዋል ማለት ነው። ዳጣም ደግሞ ልደቷ ስለተከበረላት የመጀመሪያ ጊዜ እንደዚህ አይነት መልኩ በዚህ መልኩ ተከብሮላት ስለማያውቅ በጣም ነበረ ደስ ያላት ማለት ነው። እና ውድ ቤተሰቦቼ የዳጣ ድራማ ብዙ ነገርን ያስተምረዋል። ቤተሰብነትን፣ ክፉን፣ ጥሩን፣ መጥፎንም ሁሉንም ነገር ያስተምራል ማለት ነው። እንግዲህ መድኃኔ ደግሞ በዛ ቪዲዮ ተዋርዳ እንግዲህ ወደ መጣሽበት ተመለሽ ብላ ማርቲ ከቤት አባራት ነበር። ቪዲዮ እንዳይታይ ስልኳን የአቢጌልን ስልክ ሽንት ቤት ውሃ ውስጥ አስገብተው ነበር። ከዛም እንግዲህ ስልኬን ውሃ አስገባሽው ስትላት በቃ አይፎን ይሰጥሻል በማለት ስታወራት ወይዘሮ ማርታ እንዴት እንደዚህ ብለሽ ታያለሽ? አንቺ ካላደረግሽው እና ካልፈራሽ ምን አስፈራሽ ትላታለች ማለት ነው። እንግዲህ ያው አቢጌል በፊትም እውነት ተናግሬ ልሙት ነበር የምትለው አሁንም እውነተኛ ናት ሀቀኛ ናት ማለት ነው። እና ያው ቪዲዮ ቀርጻት ነበር እና በሚሞሪ ውስጥ አስገብታ አስቀምጠዋለች። ሚሞሪውን ለማርታ ስትሰጣት ማርታ በድንጋጤ ትጮኻለች። ግን ያደረገችው ዳጣ ሳትሆን መድኃኔ ነበረች። ስለዚህ ወይዘሮ ማርታ መድኃኔን ከቤቴ ወጥተሽ ሂጂልኝ የምትሄጂበት እዚህ እንዳላይሽ በማለት እንግዲህ አባራት ነበረ። ውሃም ደግሞ ሻንጣሽን ላምጣልሽ መቼ ነው የምትሄጂው? አሁን ሂጂ እያለች እንግዲህ በጎን እያወራኝ ተናዳለች ማለት ነው። ከዛም እንግዲህ ሻንጣዋን ይዛ ወደ መጣችበት ባትመለስም እንግዲህ የት እንደሆነች ባይታወቅም ወይዘሮ ማርታ በተኛችበት የማታውቀው ሀገር ምን ሆና ይሆን እኔን ብላ እኮ መታ ነው ምናምን እንግዲህ እያለች ታስባለች፣ ትጨነቃለች። ያው እንግዲህ ያው ከቤትም ስለተባረረች የትም እንደወደቀች የትም እንደሆነች ስለማታውቅ ማለት ነው። ስለሷ ምንም አይነት መረጃ ስለሌለ ማለት ነው ቤተሰቦቼ። እና እንግዲህ መድኃኔ ከድራማው ስለወጣች በጣም ደስ ብሎኛል። ምክንያቱም እሷ ከመጣች ጀምሮ ነው ይሄ ቤት እየተበጠበጠ ያለው። ብሶባቸዋል። አቢጌል እንኳን በተለወጠችበት ጊዜ እሷ እንደገና ቁልቁል ልጆቹ ጋር መጣላት እና ውድ ቤተሰቦቼ እንቅልፍ እያዳፋኝ ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ለነበረን ቆይታ እጅግ ከልብ አመሰግናለሁ። እውነት እንቅልፌ መጥቷል። ኢንሻአላህ ላይክ ሸር አድርጉኝ። እውነት አውዙላን ሽጣራዎችም ላይክ ሸር አድርጉ፣ ሰብስክራይብ አድርጉኝ። የሆነች ሰብስክራይብ አድርጉኝ፣ አበረታቱኝ። የምር አይከፈልበትም። ቢያንስ ቪዲዮውን ጨርሳችሁልኝ ማለት ነው። እና ደህና ደሩልኝ፣ ደህና ዋሉልኝ። እወዳችኋለሁ። ባይ ባይ